كرم كما فيت أولنا أورسينيا كلنجو بكير تعلم عقب درم تترمو ينسري سامن تيوجم تسمم يكون أبدرم تور وروجي نفهم የሶዶ ወራለ ኮሊኮኒ ለመንግስትና ለማማራሰቢ ግልጋሎች ይቢንጣ አሁን ድረስ 18.8 ሚሊዮን ፍራንክ ላይ የፈጀ ኮንጎይ የፈጅ ላይ መጠኛ ወዘላሉ አቀረስ ተክላሎችም አክላለቱም የሶዶ ክስታኔ ጎራና ሸንጎ በኪትኩም 17 በጀት ዓመት አራት ለኝ ዙር መደበኛ ዓመታዊ ጉባኤንም በዊ ከተማም ቂነሙ ምርትና ምርታማነት ከነምሎ አለቅ የግብርኒ ስድስተኛ ይቸባን በፈያፎኖ ዘይ ፈያቃይ ኦኩኖም ተገለጠም አብሩስኛ ተዘርዘር አውጀየናልፉ መጨረሻን ድረስ ባታቀስሙኛል የሶዶ ወረዳ ለኩል ኢኮኖሚ ለመንግስትና ለማማራሰቢ ግልጋሎች የቢ እንጣ አው ድረስ 18.8 ሚሊዮን ፍራንክ የፈጀ ኢኮኖሚ የፈጀ ላይ መጠኛ ወዘላ ያዋቅረስ ተክላሎችም አክላለቱም ለኩል ኢኮኖሚ እንጣ ወዘላ ቢያቅረስ ቦይም ተክላሎች የምስራቅ ጉራጌ ዞን ቦሪያ ተደድርም ቦር የመንግስት ይጠራና የሶስት ወረዳ አውለኛኛ ሌሎችም ጥሪቅና ለም ነግዶች ተገኘውም ዚም ድባሎች ነውት ታጥማሙ ይኮኑ የሶዶ ወረዳ ለኩል ኢኮኖሚ ለመንግስትና ለማማራሰቢ ግልጋሎች የበንጣ አው ድረስ 18.8 ሚሊዮን ፍራንክ የፈጀ ኢኮኖሚ የፈጀለ የጠኛም ወዘላ ያዋቅረስ ተክላሎችም አክላለቱም ለኩል ኢኮኖሚ እንጣም ወዘላ ቢያቅርስ ቦይ ተክላሎችም የምስራቅ ጉራጌ ዞን ቦር ያተዳድርም ቦር የመንግስት ይጠርም እና የሶስት ወረዳዎች የመንግስት አውለኛኛ ሌሊም ጥሪቅና ለምነግዳደ ተገኘሙ የምስራቅ ጉራጌ ዞን ቦር ያተዳድርሚ አቶ ሙስጣፊ ሐሰን የበሬ ፓርቲ መንግስት ቀረሰም የወፍጃ ሮሻተው ያትጅቦ ተምሳሌት ኢኮኖሚ የሶዶ ወረዳ ለኩል ኢኮኖሚ እንጣ አገልጋሎች ያለው ቢያቅርስ ቦይ ተክላሎች ላለቦገኝ ከነም ተብላለቁም ዚንጣ ዞን ቢያት ብላለቁን ለውዘይም ሰቦች ገለታሙ እዚህ የምስራች ፕሮግራም ላይ እንግዲህ ሀፍ ደረጃ ወይም አማካይ ደረጃ ላይ መሃል ላይ ተገኝቼ መረቃት ሰነስራቱ ላይ ተገኝቼ መልክ ለማስተላለፍ እድል በማግኘቴ በራሴና በዞኑ አስተዳደርስም ለቃለ ምስጋና እንዳቀርብ ይፈቀድልኝ የብልጽግና ፓርቲ እንደምታውቁት መለያ ባህሪው ጀምሮ መጨረስ ነው የጀመርነው ፕሮጀክቶች መጨረስ አንዱ ባህሪ ነው ይሄ እንደ ባህሪ የሆነ መሄድ አለበት የትውልድ ቅብብሎች ስራ ነው የሚሰራው ብልጽግና የሆነ ሰው የሆነ አክል ደረጃ ያደርሳል ብርሃኑ እዚህ ያደርሷል አሁን ወይ ብርሃኑ ይጨርሳል ወይ ቀጥሎ ያለው ቲም ይጨርሳል ማለት ነው የታሪኩ ባለቤት ሁላችንም ነን ማለት ነው ያው የዚህ አካል የሆነው ባጋማሽም ቢሆን ወደ ስራ ማስጀመር ስለሚያስፈልግ የሚያምር ዲዛይን አርኪቴክቸራሊ በጣም እንትን ነው የሚያምር ተዚም ፉለለ ቅሬ ወዘላ በዞኒ ደረጃ በሐሳብ በጉልበትና በፈራንክ አግጀን ንቂናው የባልሚ አቶ ሙስጣፊ ተዚም ላለ በኩልም የልማቱ ጣጣማ ወዘላዎች ለማመረሰብኛ ለዋጡፋኝ ጠረሩ ወበል ያሸሆም አወረርሙ እንደ ዞን አስተዳደር እናንተ ጋር ጎን ሆነን አስፈላጊው ድጋፍ በመንችለው ሁሉ ከጎናችን በሐሳብ በጉልበት በገንዘብ ጀምሮ ከጎናችሁ ነን በምስራቅ ጉራጌ ዞን ሶዶ ወረዳ ቦር ያተዳድርም አቶ ብራኑ በቴ ለኩል ኢኮኖሚ እንጣ አሁ ለሰላቡ ደረጃና ሊውዘይም ወዛልተኞች አሻምሎ በል የመጣህም ነግዶችኛ ማኛም መጣህም መልእክትንም አተላለፉ አስተዳዳሪዎች የንግዱ ማህበረሰብ በአጠቃላይ እዚህ መርሃ ግብር ታዳሚዎች ጥሪያችንን አክብራችሁ ስለመጣችሁ ደስ ብሎናል እንኳን ደህና መጣችሁ የምጣቢ የተድቢ የምሳቢ ቢያ አንቲ ተኪትኩም 9 ኪራመት ቀረሰም ኪትኩም 13 ኪራመት ድረስ በመቶኞች ይትዘይ ይቀሰም ለአንቲ ቢያሸን ግብር ጨምነት ሙያተኞች የኮንትራት ስምምነት ከነንገፈርሙ አንቲ ፈጁት ባሉን በይዝ ላይ ጊዜና ሰዓት ባሎስላን ሎግፍር የቻሉንኩም አሽልሙም ዚምባይስታለ በጊዜያን በነበረም የወረዲ መንግስት አውለኛኝና የልማቱ ዳጅነት ታለንም የከባባኒ ተወላጅ ቦቱጋገት የሶደቡ የተማራራትነት ኮሚቴ ባትኮኑም በቂበልሙይ በቂጥቁም 15 ኪራመት ቀረሱም በጀ ፍራንክ ታይፈጅምና ሞቶረንጣ በዚህ ደረጃ አሰለሙ ለማመረሰብ ይግልገሎች ዋበ ይቻልምኩም ኦድሙም ይሁን ለገብ ያስተዳደር ህንጻ በ2009 ዓመተ ምህረት መጨረሻ ወራት የህንጻው በመንግስት ፋይናንስ ጨረታ ወጥቶ ለኮንትራክተር በመስጠት ስራው መሰረት ከማውጣት ጀምሮ ውስን ኮለኖች ማቆም የተቻለ ሲሆን በዚህ መልኩ ስራው እስከ 2013 ዓመተ ምህረት ድረስ ኮንትራክተር እጅ ወድቆ በኮንትራክተር ሲከናወን ቆይቶ
ተግባሩ ሲወድቅና ሲነሳ ስራውን በተያዘለት ጊዜና ፍጥነት ሳይሄድ በመጨረሻ ኮንትራክተሩ በቀደመው የፕሮጀክት ቱል ስምምነት መሰረት በግንባታ ግብዓቶች የዋጋ ንረት የተነሳ ስራውን ማስቀጠል እንደማይችል ከገለጸ በኋላ በወቅቱ በተለያየ ኃላፊነት ደረጃ ላይ ወረዳውን ሲያስተባብሩና ሲመሩ የነበሩ የአመራር አካላት በበሳል ሁኔታ መክሮ ለመንግስትና ህዝብ ሊጠቅም የሚችል አዋጪ መንገድ በማስጠናት ፕሮጀክቱን ከቀድሞ ኮንትራክተር እጅ ወጥቶ በሌሎች አማራጮች እንስራ ወደሚል ምክረ ሀሳብና ድምዳሜ ተመጥቷል። የሶዶ የቀድሞ ተማሪዎችና ወዳጆች ህብረት ኮሚቴ ተደራጅቶ ከማህበረሰብ ሀብት በማሰባሰብ የሶዶ ሁለተኛ ደረጃና መሰናዶ ትምህርት ቤት ወጪ ቆጣቢና ጥራቱን የጠበቀ እና እንዲሁ በተቀላጠፈ መልኩ ሰርተው ለማህበረሰብ ግልጋሎት ክፍት አድርገዋል። የኮሚቴው ፕሮጀክት ጀምሮ የመፈጸም ልምድ በዚህ ብቻ አላቆመም። በሌሎች የህዝብና የመንግስት ፕሮጀክቶችም ተመራጭ እየሆነ መጥቷል። ስለሆነም ከወረዳችን የፊት አመራር ጀምሮ በየደረጃው የሚገኘው አመራርና የህዝብ ተወካይ በጥልቀት በመምከር ከአጠቃላይ አዋጭነት አንጻር በማየት ከ2015 ዓ.ም ጀምሮ ግንባታውን እንዲያስቀጥሉ ለሶዶ የቀድሞ ተማሪዎች ህብረት ሙሉ ኃላፊነት በመስጠት በመንግስት በኩል የፋይናንስ ድጋፍና ሌሎች የክትትልና ቁጥጥር ስራ በመስራት ለዚህ ደረጃ ማድረስ ተችሏል። በድጋሚ እንኳን ደስ አለን አላችሁ። የሶዶ ክስታኔ ጎርደና ሸንጎ በኪትኩ 17 በጀት ዓመት 4ኛ ዙር መደበኛ ዓመታዊ ጉባኤን በውይ ከተማም ቀነሙ። የሶዶ ጎርደና ሸንጎ 3ሙ የሶዶ መዋቅር ያተደረም ከንቲባ የበሬ ፓርቲ አውለኛና ሌሊም ያገር ጉዛዘና አሮሻትና ቱሪዝም ጥፈትጊ አውለኛኘ በገኙምቦ 4ኛ መደበኛ ጉባኤም ቀነሙ። ዚም ደባሎች ነቦት ታጥመሙ። የሶዶ ክስታኔ ጎርደና ሸንጎ የኪትኩ 17 በጀት ዓመት 4ኛ ዙር መደበኛ ዓመታዊ ጉባኤንም በቡይ ከተማ ቀነሙ። የሶዶ ጎርደና ሸንጎ 3ሙ የሶዶ መዋቅር ያተዳድርም ከንቲባና የበሬ ፓርቲ አውለኛኘ ሌሊም ያገር ጉዛዘና አሮሻትና ቱሪዝም ጥፈትጊ አውለኛኘ በገኙምቦ 4ኛ መደበኛ ጉባኤንም ቀነሙ። መድረክ የሚቀርስቦ ያወራሪ የቂነሚ የቡይ ከተማ ከንቲባ አቶ በለጠ ጫካ የባልምኮም የሶዶ ጎርደና ሸንጎ ጥንት የነበረም መንግስታተ ስርዓት ጠረረ ታይብል ጎይ ቀረሰም ማህበራዊ ስርዓት ወባጥር የጣለም ሰቦች ያሳኝቦ የማህበራዊ አሮሻት ወገናቱ ፊት ከነም ስርዓት ቦአቲዝ አሮሻታዊ ስርዓት ታይገፍር ጥንታዊ የወተዳደር ስርዓት ኦከነውም አወረሙም። እንግዲህ የሶዶ ክስታኔ ማህበረሰብ ለረጅም ጊዜ ሲተዳደርበት የነበረ እንደ ከተለያዩ የኢትዮጵያ ክፍል የሚገኙ ብሔር ብሔረሰቦች ጥንታዊ የሆኑ ማንነቶችና ባህላዊ ታሪኮች ያለው ማህበረሰብ ነው። ከነዚህ ባህላዊ እሴቶቹ ውስጥ አንዱ በተለያየ መንገድ ሊገለጹ የሚችሉ ስርዓቶች ያለበት አካባቢ ነው። ይህንንም ስርዓት አንደኛውና ዋነኛው ከብዙ አመታት በፊት መንግስት ዘመናዊ መንግስት ባልተጠናከረበት ጊዜ ማህበረሰባችንን ራሱን በራሱ የሚያስተዳድርበት ግጭት ሲፈጠር የሚዳኝበት ማህበራዊ ክዋኔዎችንም ጭምር ለመፈጸም የራሱ የሆነ አሰራርና ስርዓት በመጠበቅ በአባቶቻችን የሚዳኝበትና ችግርም ካለ የሚታረምበት ታላቅ ስርዓት ያለው ማህበረሰብ በመሆኑ ለዚህ ማህበረሰብ አንዴ ታሪኩን ጠብቆ ላቆየው ማህበረሰብና አባቶቻችን በሙሉ ምስጋና መስጠት እንፈልጋለን። ሞራል ሰጥቶ ደስታው አካባቢን እንኩሳሰም የነበር የመሶ የሸኔ ቡድን በማህበረሰበኛ የፈጠረን የስኛት ቀባጫ የጎርደና ሸንጎ በመንግስት ሞሮቦቁም ማህበረሰበኛው ባንኩሳሳ ባትየን ኮንሙም በኩላው የሶዶ ክስታኔ ማህበረሰብ ቢብሊ ደረጃ በተቶ ዘላዎች ቲውዘይም ይቀስሙም ባልሙም በማህበረሰብ በስኛትና በልማት ላለ ውራትን ኮርቲቅና ሆም የሶዶ ጎርደና ሸንጎ ግድር ወዘላ የውዘየንን ቦበል ገለት ያበለና ባልሙም ባለፉት አመታት አካባቢያችን ላይ በተለይም ከጸጥታ ስጋት ጋር ተያይዞ ገጥሞን የነበረውን ችግር ከመንግስትና ከአመራሩ ጎን በመሆን በተለይም የሸኔ እንቅስቃሴ እንዲገታና ዳር እንዲስ የጎርደና ሸንጎ ያደረገውን አስተዋጽኦ በከተማ አስተዳደሩም በመላው ሶዶ መዋቅሮች መንግስት ስም ትልቅ ክብር የሚገባችሁ ከመሆኑ ጋር ተያይዞ ጉባኤው እንዲያመሰግንልን ጠይቃለሁ። ከንቲቤ ደበልሙም የጎርደና ሸንጎ ተዚፍ ታቢዎችኛ አገርም ኮምራ ያለብን ሆም ባሙና የወዘላ ስጉረ
ወዘይ መውለፍ ያለብነውምና ጥቦ አሮሻት ይተባለስ ኮምቦ ቀና ተተውለዲን ወተላለፍ ያለብነውም ሁሉም የሶዶ ክስታኒ ማመረሰብ ሊንክ ባክብና ጠር ኦበል ሞይዝ ያለብሆም መንግስትም የጎርደና ሲራ ጠር ይብልኮም በተንጉርት ይዘይሆም ኦድሙም የጎርደናን ህገ ደንብን እና ዓላማውን በተጠበቀ መንገድ ስራዎች መስራት በሚጠይቁ አካባቢዎች ላይ አሁንም መንግስት ድጋፍ ይፈልጋል። በተለይም ከግጭት አፈታት ጋር ተያይዞ ማህበረሰባችን ሙሉ ትኩረቱን ልማት ላይ ብቻ ትኩረት ማድረግ እንዲችል በተለይም ዘመናዊ ዳኝነት አካባቢ ላይ ያለውን መጨናነቅ እንዲቀርብ ከታች መሰረቱ በየቀበሌው አካባቢ ላይ ያለውን የጎርደና ስርዓት ተጠናክሮ እንዲሄድ ምክክር የሚደረግበት እንዲሁም ደግሞ ከኢኮኖሚያዊ እና ማህበራዊ ግዴታዎች ጋርም ተያይዞ ጎርደና ያስቀመጣቸው ህገ ደንቦች በተገቢው እንዲፈጸሙ እና መሬት ላይ እንዲወርዱ ጭምር ምክክር ተደርጎ አቋም የሚያዝበትና ከመንግስት ጋር እጅና ጓንት ሆነን ስራዎች የምንሰራበት ሆኖ እንዲያልፍና ምክክር እንዲደረግበት አደራ ለማለት እንፈልጋለን። የሶዶ ጎርደና ሸንጎ ሰብሳቢ አቶ አማራ ኃይሉ በኪትኩ ማሰረሰባት በጀት ዓመት የቂኖም ቡርቡሮ ዘላዎች የውዘይቦ ሪፖርት አቀረሙም የጎርደና ሸንጎ ቦራላ ማሃን የማመረሰብ አፋ ወራር አሮሻተውና እሴቶ ጢበቀም ቧተቅስ የሶዶ ክስታኒ ማመረሰብ ከፍ ባለም ሎአተጅን ባልሞም ሌላ ወገን ለድሉ መሳካት የደምና የህይወት መስዋዕትነት የከፈሉ ጀግኖች ሶዶ ልጆች እያሰብን ከቀድሞ በበረታ ሁኔታ ለልማት ለሰላም ቁርጠኛ ዝግጁ በሆንበት ለዚህም ቃላችን በመንዳድስበት ዕለት በመሆኑና እንዲሁም የሶዶ ወረዳ አስተዳደር ውብና ማራኪ ከሆነው የቢሮዎች ህንጻ በሚመረቅበትና ዕለትና በተለይም ለሶዶ ጎርደና ሸንጎ ከፍ ብሎ እንዲታይ ከዚህ በላይ እንዲሰራ ኃላፊነት ጭምር የመጨመር ከትልቁ ህንጻ ውስጥ አንድ ቢሮ ለጎርደና ሸንጎ የተሰጠበት ዕለት በመሆኑ ደስታችን ከፍ ያደርገዋል። እባካችሁን አመስግኑልኝ። የሶዶ ክስታኔ ጎርደና ሸንጎ በሴራው አብሮ የሚኖረውን ማህበረሰብ ሁሉም በወጥነት የሚያስተዳድር በዘርና በጥብ የማይለያይ የሰው ደም ሁሉ ቀይ ብሎ የሚያምን አድላዊ ያልሆነና ያልተዛባ መተዳደሪያ ያለው ሲሆን የሶዶ ክስታኔ ጎርደና ሸንጎ ሴራ የባህሉ ትውፊቱ ወጉ የሥርዓቱ ማንነቱና የፍትህና የህግ አጠቃላይ ፍትህና ህግ በአጠቃላይ የሶዶ ክስታኔ ማህበረሰብ በማንነቱ የሚኮራበት ነው። ጎርደና ሰብሳቢ ነው፣ ተሸካሚ ነው፣ ዳኛ ነው፣ ፍትህ ሰጪ ነው፣ አባወራ ነው፣ ባለቤት ነው ብሎም በአጠቃላይ የሶዶ ከፍታ ነው። አቶ ሐማራ ኃይሉ ደበልሙም የጎርደና ሸንጎ ወሽጣኔ ይዘነም በተት ይተዳደርቦ ደንቦቻን ግፍት የኮኒ የጋብቻ የድንበር የሳውኘትና የውርሽት ሌላም ወዘላዎች ያለንን ስርዓት ቦኩ ነው ሰሙኒ በስኛት ቀባጫ መንከሻ ማመረሰበኛ ኦረጋጋም የልማት ወዘላዎች ወውዘይ ባሎቻለው ማመረሰቢ በውሽጣኔ ያሊ መሶ ቦመጥርም ቦውጣ ስኛት ኢሳኙ ሆምቦቀና በመንግስት ሞረቦኩን የጎርደና ሸንጎ በተቶ ወዘላዎች ውዘየም ባልሙ ጎርደና በአካባቢያችን ከማናውቃቸው የባህል ተቋማት ቀደምትና ከምናውቃቸው የባህል ተቋማት ቀደምትና አንገፋ የሆነ የ800 ዓመት የምስረታ ታሪክ ያለው የጉራጌ በኩር የሆነ ለአንጋፋነታችን ከበቂ ላይ መስክር ያለው የሶዶ ልጆች ጥላ ነው። የሶዶ ክስታኔ በመላው ሀገራችን በቁብ እድር አክሲዮን ማህበር ገበያ ወይም ንግድና ሰንበቴ በመሳሰሉት ማህበራዊ ግንኙነቶች ችግሮችን እየፈታ እየተረዳዳ ለሌላው ሀገራችን ህብረተሰብ በአካባቢው ከአካባቢዎችም አንድነትና በአንድነት አብሮ እንደሚኖር ችግሮች እንዴት በቀላል እንደሚወጣ እንዴት ማደግ እንደሚቻልና በኃይላዊ ሽምግልናንም ዳኝነትን ያስተማረ ለሌሎች ማህበረሰቦች ማህበራዊ እሴት ፈርቀዳጅነት የእድገት መስመር በማሻሻል በማሳደግ በቁጠባ ወይም በዋቅላልት ብሎም ወደ ትልቅ ባንክና አክሲዮን ደረጃ በማሳደግ የማህበረሰባችን እድገትና ያናውናር ዘይቤ ሳይቀር ለውጠው አሳድገውበታል። የጎርደና ባህላዊ ችግር አፈታት ዘዴዎችን ወይም ዳኝነቱን ስንመለከት የጉፍ ዳኛ ስለ ቤተክርስቲያን አስተዳደር እየተካተለ የሚያስፈጽም፣ የደቆት ዳኛ የጋብቻ ጉዳይ እየተካተለ የሚያስፈጽም፣ የሞጫ ዳኛ መንገድ በተመለከተ መውጫ መግቢያ ድንበር እንዳይገፋ መንገድ እንዳይጠብ የሚዳይ፣ የወዳቦ ዳኛ መሬት ላይ የሌላቸው መሬት እንዲያገኙ የሚያደርግና መሬት የሚሰፍር፣ ኦማኖ ከባድ ድርጊቶች የግድያን ሁኔታ ደም ጉዳይ የሚያወጋና ወግ የሚያወጋ ይግባኝ የሌለው የመጨረሻ ውሳኔ የሚወሰንበት፣ ጌፈቸን ኦማኖ ከሚያየው የደም ጉዳይ ውጪ የመጀመሪያው ሽማግሌ ባየው ጉዳይ ያልተስማማ ወገን ይግባኝ የሚያዩ ዳኞችን
በታችኛው መዋቅር በሳቡኘት በእድር ደግሞ ዞል ዋትበላ በከብቶች ሰሁል ማስፈጠፋት በሰንበት ወደ ድቅ ያ ማለት ቀደም ሲል የመጣ ህግ ነው። በሰንበት ቀን መቆፈር ወጀ ዋትጓግል የከብቶች ሥራ ማስተጓጎል የግቡ ወዘላ ወልጋ የተራ ሥራ መቅዳት መቅባር ተስካር ብሸ ወዘላ ዋትጓግል በእድር ሥራ ያለ መገኘት ማለት ነው። በስጉር የተፈጸመን ድርጊት ደግሞ ዋልጌን ሌባን ወሮበላና የመብለቶችን መዝጊያ የሚያስቸግር አለሌን የሚያወጣበት በአውጫጭኝና በፈርሳታ የዳኘት ሥራዎች ሲተዳደር እስካሁን ኖሯል። ማህበረሰባችን ትግስቱ አልቆ በኃይል አጸፋ ለመመለስ የነበረው ቁጣ ጎርደና ከመንግስት ጎን በመሆን በብስለትና በማስተዋል በማረጋጋት እንዲራመድ በማድረግ አካባቢያችን ላይ ይታይ የነበረው ከፍተኛ ያለ መረጋጋት በሰከነ የሽምግልና አመራር ህዝቡ አንድ ሆኖ ቀየውን አካባቢ ነቅቶ ተደራጅቶ በማድረግ እንዲጀግን የተሳካ ስራ ተሰርቷል። የሶዶ ወረዳ ሸንጎ ጣፊ ኮማንደር ጉግሳ ወሪሶ የሸንጎ የፋይናንስ ሪፖርት አቀረሙም የጎርደና ሸንጎ በኪራይ ጌቲው ዘየይ ቀሶም ወድሙም አሁን በሶዶ ወረዳ ለኩል ግልጋሎች ቤቢ እንጣላለ ለጎርደና ሸንጎ ግልጋሎች ይጥፋኙቦ ቢሮ ያቡንኮም ቦደም ፎለ ለዚህም አግጃይቂናም ለወረዲ መንግስት ገለት ያብለና ባልሙ የዶቢ ማህበረሰብ ያደረገው ድጋፍ 100,000 ብር የሪፌንሶ አካባቢ ተወላጅ ማህበረሰቦች በተለያየ አካባቢ ያሉ ያዋጡት 50,000 ብር ከውጭ የክስታኔ ተወላጆች ለተጎጂዎች እርዳታ 531,970 ለቢሮ ክራይና ለተለያየ ለቢሮ ዕቃዎች ግዢ መጀመሪያ አሁን አዲሱ አስተዳደር ከመስጠቱ በፊት የተከራየ ነው ማለት ነው። ለቢሮ ክራይና ቢሮ ውስጥ ላሉ ዕቃዎች አሁን ያየናቸው ለመግዛት ሁሉም ከዚህ አካባቢ ጀምሮ ከቡይ ከኬላ ከቡታጀራ ከአዲስ አበባ ውጭም ካሉ 23 ልጆች ነው የተዋጣው 300,000 ብር ከሶዶ ወረዳ ባህልና ቱሪዝም 50,000 ብር እነዚህ ያሁኑ የላይኛው ብር ሲተነተን ማለት ነው። ሄላሊ ያመጣነበይ በእነዚህ አሁን በተነተነን ይውሽጣል። እነዚህ ሶስቱም የመንግስት መዋቅሮች አንደኛ ሶዶ ወረዳ አብዛኛው የጸጥታ ችግር ያለበት በመሆኑ ሙሉ በጀቱ ለጸጥታና ለሸንጎ ስራ ጊዜውን ጨምሮ ሰጥቷል። በድጋሚ ፊት ጊዜ እንደተገለጸው ከክራይ ለምንድነው እኛ ጽፈት ቤት ቁጭ ብለን የምንከራየው በሚለው አንድ ቤት ከሌላው ጽፈት ቤት እኩል ጽፈት ቤት ለማህበረሰቡ ቅድሚያ ተሰጥቶታል። ለዚህም ምስጋና ይገባቸዋል። ሁለተኛ የደቡብ ሶዶ ወረዳ ማህበረሰቡን ካዋጣው መዋጮ ማህበረሰቡ ለዚህ ለተጎዱት ኦሮሚያ ላይም ሶዶ ላይም ለተጎዱት ማህበረሰቦች ነጋዴው ሌላው ማህበረሰብ እንዲዋጣ ከማስተባበር ውጪ በራሳቸው በመንግስት በጀትም ኦሮሚያ አካባቢ በተለይ በቆላ አካባቢ በዚህ በጸጥታ ችግር ላይ ተሳትፎ ያደረጉት ወታደሮች ለማበረታታት ለማትጋት እስከ ሰንጋ ድረስ ይዘው ተንቀሳቅሰው ይሄንን ስራ ሰርተዋል። ኮማንደር ጉግሳ ደበልሙም በከዋኒ በተት መካቶች ኢነብሩንጎይ ባትነት ኮነም ተቱጋገትነም መካት ያመጣን ሰቦች ልይሙም መካት ለሰላበን ሰቦች እግጀቶ ቀና ኦምጣህነም ወድሙም ለተጎጂዎች እርዳታ የተሰጠ ፊት ጊዜ አማራ እንደተጠቀሰው 440,000 ብሩ 10,000 ብር ለሁሉም የተሰጠ ነው። ግን 10,000 ብር ማን 15,000 ብር የቆላ የኦሮሚያ ማህበረሰቦች እርዳታ ሲሰበሰብ እኛም በመዋጮ 15,000 ብር ያዋጣ ነው ማለት ነው። ሌላው 15,000 ብር ለእነ ይሽሌ ለሚባለው ለተጎዳው ቆላ አካባቢ ለተጎዳ ልጅ በህይወት ያለው ይሽሌ ለሚባለው እና ጀንበሩ ለሚባለው 25,000 ብር ያው ስራ አስፈጻሚ ወስኖ ያው ስለሞተ ጊደር ይገዛለት ብሎ ነበረ። ግን ብሩን እንስተውና እነሱ ይግዛ ተብሎ ነው 25,000 ብር ድምሩ ከ10,000 ብር ከተሰጣቸው ሶዶ ውስጥም ከሞቱ ኦሮሚያ መጃም በዛም በኩል ከሞቱት የብሾኛ ያበልነ ባልሙምን ሰዎች የላክም 495,000 ብር ማለት ነው።
በጉባኤ መድረክ ተገኝሙም አሰባብን ሰቦች የጎርደና ሸንጎ ስርዓት አገር በመሶ አትደፈርኩም የተባለሰ መሮሻቶች ተፎለይ በዋብል ባትነቶ ላቅ መሰረት የቂነምና ሰብአትም ታይቀብልቦ የዳኝነትና የግኖችኛ ክብር የበቦ ስርዓት ኦክናው ኦድሙም ተቲፍቲየን የማመረሰብ የሲኛት ቧጥር በሸባልና በብሸላለ ይተከሱም ተክሶች ኦቀርቅር ያለበንኩም ነሰሙም ጎርደና ሸንጎ ስራ አስፈጻሚ ድክመተው የአሊ የህዝብ ድክመት ይሽፍን በመውጫይ ወተባበረን ጊዜ አወረን ጊዜ ኦጠንክሪ ነው ኪትለኛ ደረጃ በዓል ባሉ ፍዳራሪ በዓል በዚህ በሰነድ ውስጥ አተሲነደ ሸንጎ የአካባቢ ሸንጎ የቀበሌ ሸንጎ ያልተቋቋመው ገንዳይ ነው ዚህ ሰነድ ይስላልን ወይ በሰነድ መሰረት ይከታተሉ ይዘዩ ወቀና ይኑ ያስራ አስፈጻሚ ወቀና ወከታተሊ ነው ምርትና ሙርታማነት ከነም ለዋለቅ የግብርኒ ስድስተኛ ቸባን በፈያፎን ወዘይ ፈያቃው ኦኩናም ተገለጠም በምስራቅ ጉራጌ ዞን ደቡብ ሶዶ ወረዳ ግብርና ጥፈትጌ የመረ አትነት ግብርና ወዝላዎች ቲቂናና ላይ የነበረ የንቅናቄ ጀማም ፈጁም ዚም ተካለኝልሆ አክላለተን ምርትና ምርታማነት ለዋለቅ የግብርኒ ስድስት ቸባኖች በፈያፎን ነው ዘይ ፈያቀው ኩነው ተገለጡ በምስራቅ ጉራጌ ዞን የደቡብ ሶዶ ወረዳ ግብርና ጥፈትጌ የመኸር ያትነት የግብርና ወዘላዎች ቲቂናና ላይ የነበረ የንቅናቄ ጀማ በግንቦት ኮያም 6 ኪትኩም 17 ኪራመት ማይ ፈጅሙ የደቡብ ሶዶ ወረዳ ግብርና ጥፈትጌ ያውለኘ አቶ ሞገስ አባይ ያትነት ግብርና የመኸር ንቅናቄ የጠኘ የክላለተና ታይፍትየን ያለ የትኩረት አቅጣጫ ቢትመለከት ዝርዝር ሰነድ አቀረሙ የደቡብ ሶዶ ወረዳ ቦራ አስተዳዳሪ አቶ መስፍና ደማሱ ቢፈጅሙቦ የገለጥ መሆም በተታርሶ አደር የቅራረበ ምርትና ምርታማነት ይነብርሆም የወዘልተኛ የቁርብ ክትትልና ግጀ ያሽሆም ገለጥሙ ቦረዳኛ ያለሙን ነፈያ ጠገች በፈያፎን ሻለም ያሹ የባልሚ አቶ መስፍና ደማሱ በገየትኛ ለግብርናው ዘላ ሁሉም ወቅቶች ያማከል ምርት የብም ወቅቶች የአባር ስሪ የጸደይ በልግ የበልግ ያብዳድራ ወቅት የበልጊ ወቅትና የመኸር ወቅት ስለኮነም በተፈጥሮ የታሙን ነገጸ በረከቶች በወጥፋኝ ምርታማነት ዋለቅ ይጊባሆም ነሰሙ ስለ ግብርናና ወረጎይ 6 ችባኖች ወርሳይ ለብነባልሙም ጎይ ዚ ተፈያ ውጤት ይየለው አስላ ተክላለታዊ የወዘላ የፈጠም ሰነዋለቅ ያትነት የግብርና አቅጣጫ ወከተልና በግብርና የጠኘ አርዲዎችና ደንገኞች በበተተወዳ በለም ጎይ የፈያ ስጉር የጊያቢ ለኩን ፈያሆ መውዘይ ያሾ ባልሙም የደቡብ ሶዶ ወረዳ ግብርና ጥፈትጌ ቡራው ለኛቶ ሞገስ አባይ ያወረርሙ ሆም በኪትኩም 17 18 ምርት ዘበን ያትነት ግብርና ለአበሮስ በርሄ በወበል በክል 9 ኮም ኪት 189.5 ሄክታር በዋልማ ኪት 149 ኮም 508 ኩንታል ይልቅ ምርት ለአምርት ፈያቀድ ይቀዱም ወረደም ተወዘላይ የኖገባሃን ገለጥሙ አዚሆምም በአትክልትና ስራ ስር 670 ሄክታር በዋልማ 188 ኮም 650 ኩንታል ለአምርት ይቀዱም ባልሙም ጎይ ይጋና ችግኝ ቢት መለከት 74 ሄክታር በወሸ 385 ኮም ለዋገኝ ወታቀደውና በተመሳሳይ የቅመማ ቅመም ተክል 59.64 ሄክታር ለሸፍን በዋቀድ ተፈያ ውጤት ይየለው አስላ በተተዘላዎች ይጥበቅም ነው ባልሙ በመድረክ የዳበልሚ በተታሰብ አስተያየት ተነሳም ጎይ መድረኪ በመረም አካላት ዝባሮች ተባነመም ጎይ ያትነት በወቀና መድረኪ ፈጅሙም ዘገቢ የደቡብ ሶዶ ወረዳ መንግስት ኮሙኒኬሽን ጉዳዮች ጥፈትጌን አብሮስኛ የሳምንት የውጀ ዚ መስል ነበር አውጂ ተደሙ የኔ ያስላው ፍቃዱ ስርጉታ ነው በሌላው ጃንግረን ድረስኛ ጥቁማ ፊት ተደንጎ ይኩን